ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ለቤተሰቡ ጋራ እንድትሆኑ ስል ጠይቃችኋለሁ ማለት ነው። ባለፈው በሰራሁት ቪዲዮ ላይ እንግዲህ አብዛኛዎቻችሁ ቪዲዮን ወዳችሁ ቪዲዮ ላይ ጥያቄ አስቀምጣችሁኛልኛል። ጥያቄውን ለመመለስ ስለዘገየው በጣም ይቅርታ ጠይቃችኋለሁኝ። አንደኛ ቅባቱን እንዴት ነው የምንጠቀመው? ሁለተኛ ነገር ቅባቱ ደግሞ የትም ቦታ ነው ወይ የሚገኘው ላላችሁኝ ለእናንተ ነው መልሱን ይዤላችሁ የመጣሁት። ደግሞ ዛሬ ተጨማሪ አንድ ቫይታሚን ለጸጉራችሁ አብሬ ይዤላችሁ መጥቻለሁ ማለት ነው። እና ስለዚህ ይህንን ያው እንግዲህ አንድ ጨርሻለሁ እኔ እንደዚህ ማለት ነው። እንዳልኳችሁ ያልተጠቀምነውን ነገር ሼር አናደርግም። የዚህን እንትን እኔ አልነበርኩም መጀመሪያ የተጠቀመችው እህቴ ነች ማለት ነው። ከዛ እኔም ደግሞ መሻሻልን ስላየውበት ራሴ ገዛው ማለት ነው። እና እኔ አልተቀባውም። ሁለት ፍሬ 3 ፍሬ ነው የተቀባውት ማለት ነው። እና በየስፍራ ቦታ ይሄንን የአረቦች ሱቅ ታገኙታላችሁ ማለት ነው። እና አንዳንዱ ጋር 2 ብር ወይም ደግሞ 2 ዲናር እንወስዱታል። አንዳንዱ ጋር ደግሞ ከዛም የቀነሰ ይሆናል። ከዛም ደግሞ የጨመረ ያለበት ቤት አለ ማለት ነው። እና ስለዚህ ሀበ ነው የምትዋጥ ሳትሆን እንደዚህ እቺን ቁርጥ አድርጋችሁ ጸጉር ውስጥ ጸጉራችሁን ትቀባላችሁ። ቫይታሚን ናት ማለት ነው። እና ይኸው ያው ሄር ሶፍት ሄልፕ ይላል። ይኸው እዚህ ጋር ማየት ትችላላችሁ ስሟን ማለት ነው። እና ቫይታሚን ነች። እሺ ቫይታሚን ነች። መውሰድ ትችላላችሁ፣ መገዝታችሁ መቀባት ትችላላችሁ ጸጉራችሁን ውስጡ ማለት ነው። አብሶ ፎርፎር ላለባችሁ ፎርፎራችሁን ውስጣችሁን እንትን የሚል ይሄ ምንድነው አንዳንድ መፈግፈግ አይነት ነገር ከአንዳንድ አለርጂክ የሆነባችሁ ካለ ማለት ውስጥ አሁን ለምሳሌ እኔ ብዙ ጊዜ ቁርንፉድ ውሃ መጠቀም አልችልም። ገርማቸውን ለአንዳንድ ሰዎች ቁርንፉድ ውሃ ለጸጉር እድገትም ሆነ ለቆዳ ጥርት ያደርጋል ተብሎ ይነገራል። እኔ ጋር ግን ሲመጣ ደግሞ አይስማማኝም እና እንዳለ ቆዳ ራሱ ሲነካ እንዳለ ይቆማል ማለት ይሄ ተልባ ተቀብቶ ተልባ የደረቀበት ቆዳ ነው የሚመስለው ይሄ የተነካ ሁሉ አካባቢ ማለት ነው። እና ስለዚህ ውስጡም እንደዛው ይፈረፈራል። ጸጉር ውስጡ ፍርፍር ደግሞ ነጭ ያወጣል። እና ለእንደዛ አይነት ጸጉር ይሆናል ማለት ነው። ለእንደዛ አይነት ጸጉር የሚሆን ቫይታሚን ነው ማለት ነው። ይሄ ቫይታሚን በነገራችን ላይ ቁርንፉድ ደግሞ በቅባት ሲቀባ ምንም ነገር አይለኝም። በቤት ውስጥ በቃ አሁን ለምሳሌ በቤቴ ውስጥ ማለት ነው በቤቴ ውስጥ በቁርንፉድ ሰርቼ ሲቀባው ቁርንፉድ ምንም ነገር አይለኝም። ውሃውን ግን ጸጉር ላይ ለመርጨት ምናምን ብዬ አዘጋጅቼ ስጠቀም ፊቴ ላይ አንገቴ ሁሉ ነጭ ነው የሚያወጣብኝ ማለት ነው። ከዚህ ብዙ ጊዜ በዛ አልመክረው። ኦኬ ዛሬ የመጣውበት የኛን ነው ቅባት ለማብራራት ነው። ያው እንግዲህ አልታ ቅባት ይላል። አያችሁት አይደለ? ይሄ አልታ ቅባት ግን ኦሪጂናል አለው ፎርጂድም አለው። ተጠንቅቃችሁ ስትገዙት እየተጠነቀቃችሁ እንድትገዙ ስል በትህትና ጠይቃችኋለሁ። ይሄው ስሙ አልታ። ኦኬ ይሄ አልታ ኦርጋኒክ ይላል። አልታ ምርት ኦርጋኒክ ይላል። ይኸውላችሁ እዚህ ጋር አልታ ምለው አያችሁ አይደለ? በደንብ ይታያችኋል። ይኸው እና ፎርጂድ አለው። ፎርጂዱ እዚህ የፎርጂዱ ጠርሙስ በጣም ይረዝማል። ካችሁ በጣም ረጅም ነው። እኔ እንደው የኢትዮጵያ ሱቆች እንትን ላይ ያው አሁን አፕሊኬሽን ለመጫን ተጀምረዋል። ልክ እንደ እንትን ማለት ነው እንደ ሺኤን እንደዚህ አለና እዛ ላይ ገብቼ ነው ያየሁት ማለት ነው። እና ይሄኛ 3000 ምናምን ይላል በኢትዮጵያ ብር፣ አኛው ደግሞ 1800 ምናምን ይላል። ልዩነቱን ብዬ ጠርሙሱን ገብቼ ሳይው ልዩነት አላቸው። ገባችሁ? እና በጣም ረጅም ነው። ይሄ ደግሞ እዚህ ላይ አሁን ደቃቅ ነው በጣም እንትኗ ማለት ነው። እና ያኛው ግን በጣም ሰፋፊ እንትን ነው በቃ ማለት እንደዚህ ይሻክራል ማለት ነው። የትኛው ፎርጂዱ እና በጣም ረጅም ነች እንደዚህ እንትኗ ማለት ነው። ተጠንቀቋት። ያው እኔ ይሄ ቅባት እንትን ስላለው ነው። እሺ ስለዚህ ይኸው ስሙ አልታ ቅባት ይባላል። አልታ ቅባት ይባላል ስሙ። እንግዲህ ለጠየቃችሁ ስም መልሻለሁ ማለት ነው። ሲቀጥል ደግሞ የትኛም ሱቅ ይገኛል ወይ ብላችሁ ጠየቃችሁኝ። የትኛም ሱቅ አይገኝም። የሚገኘው የኢትዮጵያ ሱቅ ወይም ደግሞ የኢትዮጵያውያን ያሉበት የኮስሞቲክስ የሚሸጡበት ማለት ነው። ለምሳሌ የኢትዮጵያውያን ሱቅ ማለት ነው። የኢትዮጵያውያን ሱቅ አበሻ ቀሚስ ምናምን የሚሸጡበት አለ አይደል? እንደሱ አይነት ቦታ ላይ ይገኛል።
እዛ ኢትዮጵያውያን ልጆች ጋር ስትጠይቁ እነሱ ታገኛላችሁ። አረቦች ሱቅ ግን አይገኝም ማለት ነው። አረቦች ሱቅ አይገኝም። አረቦች ሱቅ የለም። ኦኬ ቤተሰብ አረቦች ሱቅ አይገኝም። ያው በደንብ ስሙን ያው ባለፈው በጣም እየፈጠንሽ ስሙን አልነገርሽንም ስላላችሁኝ ነው። ኦኬ እሺ። አሁን ጸጉሬን እየተቀባው ከፊት ለፊቴ እንዴት እንደሚቀባው እያሳየዋችሁ አብረን እንቀባዋለን ማለት ነው። ጸጉሬ ሰሞኑ ሰርቻ አልሰራውም በዓል ስለነበረ ማለት ነውና ከፊት ለፊቴ ነው እንደሚቀባው ብያችኋለሁና እኔ ከፊት ለፊቴ ብቻ ነው የሚቀባው። በጣም አላበዛም። ፊት ለፊቴ ወደ ፊቴ እንዲመጣ ስለማልፈልግ ያቸው እንደዚህ ያረግና አብዝቻለሁ። ክፍሉ ራሱ እንደዚህ ታደርጉትና ከፊት ለፊት ያለውን ጸጉሬን ብቻ ስለሆነ መቀባት የምፈልገው ሰው ሌላ ደግሞ የጠየቃችሁኝ ምንድን መሰላችሁ? ሰው ከመቀባቴ በፊት የጠየቃችሁኝ ጥያቄ እያስታወስኩ ነው፣ አልጻፍኩኝም። በጣም ይቅርታ ማለት ነው። እና ተቀብተን ምን ያህል መቆየት አለብን ብላችሁኛል ማለት ነው። እና ደግሞ እስከታጠብን በኋላ ነው የምንቀባው ወይስ ደግሞ ልንታጠብ ስንል ነው የምንቀባው ብላችኋል። እና ይሄ ከዚህ ቅባት ጋራ የሚሸጥ አንድ ቅባት አለ፣ ሊቭ የሚባል ቅባት አለ። እሱም እዛው ኢትዮጵያ ነው የሚመረተው፣ ከኢትዮጵያ ነው የሚመጣ ማለት ነው። እና እነሱ አብሮ ነው የሚሸጡት ማለት ነው። እና በመጀመሪያ እናንተ እንደ ነገ ልትታጠቡ ስትሉ ነው የሚሉት እነሱ። ልትታጠቡ ስትሉ ትቀባላችሁ። ከተቀባችሁ በኋላ በላስቲክ ማለትም አስራችሁ ታሳድራላችሁ፣ ትታጠባላችሁ። ከታጠባችሁ በኋላ ሊቭ ቅባትን ተቀቡ ነው የሚሉት። ያው ነጋዴ ስለሆኑ ሁለቱም አንድ ላይ እንዲሄድላቸው ስለሚፈልጉ ነው እነሱ። እኔ ግን በቤት ቅባት ነው የምጠቀመው ማለት ነው። እሺ። እና ስለዚህ ልትታጠቡ ስትሉ አሁን ጸጉሬን እኔ እታጠባለሁ ኦልሬዲ ማለት ነው። ስለምታጠብ አሁን ቀብቼ ለእናንተ አሳይቼ ቆይቼ እታጠባለሁ ማለት ነው። ኦኬ። አሁን ጠዋት ላይ ነው እየተቀባሁት ያለሁት። ስለዚህ እኔ ከሰዓት በኋላ እታጠባለሁ ምግብ ሰርቼ ከጨረስኩ በኋላ ማለት ነው። ግን ባይታጠብ ጉዳት አለው የምለው ምንም ጉዳት ያለው አይመስለኝም። ግን ትንሽ ማለት ጽሁፉ ላይ አልተገለጸም እዚህ ላይ ጉዳት አለው የሚል ግን መታጠብ እንዳለ ይናገራል። መታጠብ አለባችሁ ይላል። ነገር ግን ይሄ ሽታው በጣም እንትን ያለ ሽታ አይደለም። ምንድነው የሚባለው እኛ አገር ቤት አካባቢ ለምጣድ ማሰሻ የሚጠቀሙበት አለ። ምንድነው የሚባለው? ቆቦ ይባላል እኛ አካባቢ። ቅጠሉንም ቅቤ ለመጠቅለል የሚጠቀሙበት የሱ ፍሬ ሽታ አይነት ነው የሚሸተው። የሱ ፍሬ አይነት ሽታ ነው የሚሸተው። መጥፎ ሽታ የለውም ማለት ነው። እና ለስለስ ያለ በጣም ማለት ክብድ ያለ ይሄ እንትን የሚል አይነት ሽታ የለውም ማለት ነው። ስለዚህ ሻሽ ብታስሩም ጠዋት ተቀብታችሁ ለከሰዓት ብትታጠቡ ኦር ማታ ብትታጠቡ ተቀብታችሁ አድራችሁ ማለዳ ብትታጠቡ ምንም አይነት ችግር አይፈጥርም። ምንትኑንም ሳየው ምንም አይነት ነገር የለም። ግን ከተቀባችሁ በኋላ ያቺ ትንሽዬ ሽታ ስላላት መታጠብ አለባችሁ ብሎ እንትን ይላል ማለት ነው እንጂ ተጓዳኝ ችግር አለ የሚል ጽሁፉ ላይ አላየውም ማለት ነው። ስለዚህ እናንተም ደግሞ ባላችሁበት ሆናችሁ ማየት ትችላላችሁ ማለት ነው። አሁን ያው ቪዲዮ እንዳይረዝምባችሁ ትንሽ እየተቀባው አሳያችኋለሁኝ። ከዛ በዚህ መልኩ እናንተም ደግሞ ትቀባላችሁ ማለት ነው። ይኸው እጅ ላይ ነው የማደርገው እንደዚህ። ወር ደግሞ መቀላቀያ ቢኖራችሁ በመቀላቀያ ብታደርጉት ካለ መቀቢያ ማለት ነው። ያው ደግሞ በነገራችሁ ላይ ቅባቱ ራሱ ማለት ነው ቅባቱ ቅልጥ ነው የምለው እንደ ቅቤ ነው፣ ወፍራም ነው። ልክ ቆዳችሁ ላይ ስታደርሱት እየቀለጠ ነው የሚሄደው ማለት ነው። ወዲያ ነው ጸጉራችሁ ራስ የሚለው ይቀልጣል፣ እንደ ቅቤ አይነት ነገር ማለት ነው። ልክ እንዳልኳችሁ እንደዛኛ ፍሬ ያም ፍሬ እንደዛ ነው የሚሆነው። እኛ ሀገር ይቆላና ለምጣድ ማስተሻ በጣም ነው የሚጠቀሙት ማለት ነው። እና እኔ አሁን እዚህ ጋር ነው ጸጉሬ በጣም እየተጎዳውና ጸጉሬን እዚህ ጋር ነው በደንብ አድርጌ ማሳጅ እያደረኩኝ የምቀባው ማለት ነው። እና ለውጥ አይተሻላላችሁ? የውላችሁ እንግዲህ በደንብ ነው ለውጡ ነው ያየሁት። እሺ በጣም ለውጥ አለ ማለት ነው። እህቴ ራሱ ከኔ ጋር ያለች አንቺማ ለውጥ አለ ትለኛለች። ያው እሷ ትንሽ እንዳልኳችሁ ጸጉሯ ስለተጎዳ ቶሎ ለውጥ አላመጣላትም። እና የኔ ግን ወደ እና ጸጉን ቅባቱ ትንሽ ነው። እሺ የሚበቃችሁ ትንሽ ነው የሚበቃችሁ።
ትንሽ ነው የሚበቃችሁት። በትንሹ እንትን ስትሉት እሱ እየቀለጠ ይሄዳል። ግን ተቀብታችሁ እንትን ስትሉት እንደዚህ ያው ማሳጅ ማድረጋችሁን አትዘንጉ። ጸጉራችሁን ማለት ነው ማሳጅ አድርጉ፣ ቅባቱ ወደ ውስጥ እንዲገባላችሁ። ይቀልጣል። አሁን ፀሐይ ላይ እኛ ጋር ደግሞ ሙቀት ስለሆነ ይቀልጣል። ቅልጥ ነው ብሎ ብታዩት ማለት ነው። አያችኋል? ትንሽ ነው ግን ጠብ ያደረኩት እጄ ላይ በአንድ ጎን በኩል ማለት ነው። ይሄ በ15 ቀን ለውጥ ይታያል ምናምን ምለው ውሸት ነው። እሺ ውሸት ነው። የማይሆን ተስፋ ለሰዎች መስጠት ጥሩ አይደለም። ውሸት ነው። አይ በ15 ቀን ተስፋ ይሄ እኔ አሁን መጠቀም ከጀመርኩኝ 3 ወር ሆኖኛል። 3 ወር ነው። 3 ወር ሆኖኛል። ረመዳን ውስጥ ነው ያዘዝኩት። ከረመዳን በፊት ነው እንጂ ከረመዳን በፊት ነበር ያዘዝነው። ይሄው እኔ ከፊት ለፊት ነው እንዳልኳችሁ። ትንሽ እየጠብታ ነው የሚበቃችሁ። ቅልጥ ነው የሚለው ቅባቱ ማለት ነው። ወፍራም ነው። ልክ ቆዳችሁ ላይ ሲደርስ አሁን አያችሁታል። እንደዚህ ቅልጥ ነው የሚለው ማለት ነው። ከዛም በኋላ እንደዚህ ቀስ እያላችሁ እንግዲህ ማሳጅ እያደረጋችሁ ቅባቱን ተቀብታችሁ ከጨረሳችሁ በኋላ ማሳጅ ማድረግ ነው። እንደዚህ ቀስ እያላችሁ እንዲህ ማሳጅ እያደረጋችሁ መቀባት ትችላላችሁ ማለት ነው። ኋላ ጸጉራችሁን ደግሞ ሌላ ቅባትን መቀባት ትችላላችሁ። ኦር ደግሞ እኔ አልቀባም እንዳልኳችሁ ሙሉ። ለምን ቅባቱ ውድ ስለሆነ ሁሉንም ጸጉሬን ከተቀባው በጣም ወዳው ነው የሚጨርሰው ቅባቱን ደግሞ ወዳው ከጨረስኩኝ ሌላ ቅባት ስለሚያስፈልገኝ ያው ውድም ስለሆነ 5-6 ብር ነው ብያቸዋለሁ። የሁሉንም ጸጉሬን ለመቀባት ብጠቀምበት ከ1 ሳምንት ኦር ደግሞ ከ7 ቀን በቃ እጠቀማለሁ። ከዛ በላይ ስለማልጠቀም ሁሉንም ጸጉሬን አልቀባም። ሌላ ቅባት ነው የሚቀባው ማለት ነው። ይሄኛው ቫይታሚን ግን ታጥባችሁ በንጹህ ቆዳችሁ ላይ መቀባት ትችላላችሁ። ምንም አይነት ሽታ ምናምን ነገር የለውም። ትንሽ የሆነ አለ አይደለ እንጂ ሽታ ያለው ሽታ የለውም። ቁርጥ አድርጋችሁ በመቀስ እንትናችሁ ላይ እየቀባችሁ ውስጡን መቀባት ትችላላችሁ በንጹህ ቆዳችሁ ላይ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ግልጽ እንደሆነላችሁ ባለሙሉ ተስፋ ነኝ። ቀጣይ በሌላ ክፍለ ጊዜ እንጠብቃችኋለን። መልካም ጊዜ